ቻለው ይሄንን ያደረግኩት በቃ ይሄ በጣም ክሊር የሆነ ንስሐ ነው። ደስ ይላል። ባይሆን ትንሽ ፈገግ ለማሰኘት ያህል አንድ ሰው እያስታወስከኝ ድሮ ነው አሉ ሰፈር ውስጥ በጣም ጉልቤ ነው ይፈራል እና ጌታን ተቀበለና እውነተኛ ታሪክ ነው ባይዘው ጌታን ተቀበለና ሰፈር ውስጥ ያሉት እንግዲህ ድሮ የሚቀጣቸው ልጆች ሁሉ ተሳፈጡት እንዴ ጓይልና ያው ሄዶ ንስሐ ገብቷል ኦብቪየስሊ። ከዛ በኋላ ምልህ ልጅነት የሚባል ነገር አለ። ክርስቲያን ፌዝ አለው ታውቃለህ። ዮሐንስ በደርዝ ይጽፍላችኋል፣ ልጆች ወይ ይህንን ኃጢአትን እንድታደርጉ አልጽፍም፣ ነገር ግን ኃጢአትን ብታደርጉ በአብ ዘንድ ጠበቃ አላችሁ ይላቸዋል። ከዛ ትንሽ ፈቀቅ ይልና ደግሞ ጎልማሶች ወይ ይላል፣ ዓለምን አሸንፋችኋልና ይህንን እጽፍላችኋለሁ። ዓለምን የሚያሸንፈው እምነታችሁ ነው። አየህ፣ አሁን በደርዝ ነው የሚጽፈው። ከዛ አባቶች ይልና ደግሞ አባቶች ወይ ነገርን ከመጀመሪያው አውቃችኋልና ይህንን እጽፍላችኋለሁ። አየህ፣ ይታደጋል። ይሄ ፊዚካል ዓለሙ ላይ ያለው ይሄ የመወለድ የማደግ ስርዓት የመንፈሳዊው ዓለም ማኒፌስቴሽን ነው። በልጅነት ያላጠፋ ጴንጤ የለም። አንድ ጴንጤ እዚህ ውስጥ እስቲ ተሳስቼ አላቅም፣ ኃጢአት ሰርቼ አላቅም፣ በድዬ አላቅም የሚለኝ እስቲ አንድ ሰው ይምጣ። የለም። የለንም እንኳን ቢሉ እኔ ብቻዬን ይኸው እኔ በድዬ አውቃለሁ፣ ጌታን አስቀይሜ አውቃለሁ፣ ጠፍቼ አውቃለሁ። ጌታ ግን አንደኛ ፍቅሩ ጥልቅ ነው፣ ጥልቀቱም አይታወቅም። ሰፊ ነው፣ ስፋቱም አይታወቅም። ረጅምም ነው፣ ርዝመቱም ይሄ ነው የሚባል አይደለም፣ የሚታወቅ አይደለም። እና ለንስሐ ያለህ ልብ ግን እኔ በጣም የወደድኩት ጌታ በዚህ አጽና። ወደፊት ደግሞ ቁጭ ብለን መማር ያለብንም ተማር፣ ደግሞ ታድጋለህ፣ እንደ ማንኛውም ክርስቲያን ታድጋለህ። እና ጌታ ከአንተ ጋር ነው። እንወዳሃለን፣ በርታ። ከዚህም በኋላ ደግሞ በምንም ነገር ብትስት አሁንም ይሄ የንስሐ ልብ ግን ሁሌ ከአንተ ጋር ይሁን፣ ቶሎ ብሎ ንስሐ የሚገባ አሜን። ይህንን እንትን ሳልለው አሜን። አባቴ እኔ ዜዶ ከተናገረው ንግግር ላይ ልቤን የነካው ንግግር አለ። ላምባዬ እሰጥሃለሁ። ምንድን ነው ያለኝ? ለካ በሌቭል ነው የሚሰጠ፣ በሌቭል ነው ለካ የሚሰጠ ረገጣ፣ በአቅም ነው ለካ። እኔ አሁን የረሳሁት አንድ ነገር ነበረ። እኔ አሁን በጌታ ሰሆን ረስተውኛል። በቃ ምክንያቱም ቪው ራሱ 300-400 ሰው ገብተን ስለምን